ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን በቅድሚያም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አድረሳችሁ እያለን የዕለተ አርብ ሚያዝያ 2 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በዜና ዘገባዎቻችን ላይ ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን የሥራና ክህሎት ሚኒስቴር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት አደረገ። በዚህ ስምምነትም ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ግን ተመዝግበው ስልጠናውን ማግኘት እንደሚችሉ ተነግሯል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ ይህን ካንሰር የሆነ የእስራኤልን መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉ የፓኪስታን መከላከያ ሚኒስተር ተናገሩ። የመከላከያ ሚኒስተሩን ንግግር ተከትሎም በእስራኤል ዘንድ ከባድ ቁጣ ተቀስቅሷል የተባለ ሲሆን የአይሁድን መንግስት ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ሲሉ የእስራኤል የውጭ ጉዳይ ሚኒስተር ምላሽ ሰጥተዋል። የምትሰሙት ይሆናል። የኢራን ሀከሮች ሚስጥራዊ ወታደራዊ ሰነዶችንና ከፍተኛ የደህንነት ስብሰባዎች የተካሄዱበትን ምስሎችን ጨምሮ ሌሎች 1900 የቀድሞውን የእስራኤል ጦር አዛዥ ግል መረጃዎችና ፋይሎችን መዝረፋቸውን አስታወቁ። በዚህም ደግሞ በኢራን ላይ ጥቃት የተፈጸመው ጀነራሉ አሁንም በስልጣን ላይ እንዳሉ ለረጅም ጊዜ በስልካቸው ላይ በሚስጥር ተተክሎ በቆየም የመሰለያ ሶፍትዌር አማካኝነት ሊሆን ይችላል የሚሉ መረጃዎች እየወጡ ይገኛሉ። በዝርዝር እናደርሳችኋለን። እስካሁን በአደባባይ በአካል ያልታዩትና የአባታቸውን ሕይወት በቀጠፈው የአየር ጥቃት እንደቆሰሉ የሚነገረው የኢራኑ አዲሱ መሪ ሞጅታባ ኻሜኒ እኛ የምንፈልገው ካሳ እንጂ ጦርነት አይደለም ማለታቸው ተሰምቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊታቸው ከባድ ጥቃት እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥታ ንግግር በአስቸኳይ እንዲጀምሩ ትዕዛዝ መስጠታቸው ተገልጿል። የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ስፖርታዊ መረጃዎችን ጨምሮ ሌሎች በርካታ መረጃዎችን ይዘናል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ። የሥራና ክህሎት ሚኒስቴር ዜጎችን አሰልጥኖ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት አደረገ። ይህ የሁለቱ አካላት ስምምነት ደግሞ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ ነው ሲሉ የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ተናግረዋል። በዚህም የካናዳ መንግስት እውቅና ባለው መልኩ ዜጎችን ለይቶ ወደ ሀገር ውስጥ በማስገባት ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። ስምምነቱ ደግሞ በኢትዮጵያ በኩል ዜጎች በቅተው የሥራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ነው ያሉት ወይዘሮ ሙፈሪያት፣ ነገር ግን ወደ ካናዳ እንልካለን ብለው የሚያጭበረብሩ ህገወጥ ደላሎች መኖራቸውንም አስታውቀዋል። ስለሆነም ይህ አይነት ተግባር ተገቢ አይደለም ብለው በተለያየ ጊዜ ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ ማሳሰቢያ መስጠቱን ተናግረዋል። የፊውቸር ፊል ኢንተርናሽናል ማኔጅመንት ዳይሬክተር አቶ አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና
ችሎታና አቅምን ለማውጣት የሚያስችል ነው ሲሉ ተናግረዋል። በሌላ በኩል ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ያሉት የማኔጂንግ ዳይሬክተሩ ምዝገባው የሚጀምርበትን ቀን ደግሞ በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ሲሉም ገልጸዋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ ይህን ካንሰር የሆነ የእስራኤልን መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉ የፓኪስታን መከላከያ ሚኒስተር ተናገሩ። የፓኪስታን መከላከያ ሚኒስትር ሐዋጃ ሐሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤልን ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ መጥራታቸውን ተከትሎ በእስራኤል ዘንድ ከባድ ቁጣ ማስነሳቱ ተሰምቷል። በአሜሪካና ኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው የፓኪስታን የመከላከያ ሚኒስትሯ ባሰራጩት መልእክት አክለውም እስራኤል የተመሰረተችው አውሮፓውያንን ከአይሁዶች ለማግለል በወሰዱት እርምጃ በፍልስጤም መሬት ላይ ነው ሲሉ ገልጸዋል። በተጨማሪም በእስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ ላይ የዘር ማጥፋት እየፈጸመች ነው ሲሉ የከሰሱት ሚኒስትሩ ይህንን የካንሰር መንግስት የፈጠሩ አካላት ደግሞ በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉ በግልጽ ተናግረዋል። ለዚህ የፓኪስታን መከላከያ ሚኒስትር ክስና መልእክት አፋጣኝና ጠንካራ ምላሽ የሰጠው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ በበኩሉም ይህ ከየትኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለምም ብሏል። በሌላ በኩል ይህን የመከላከያ ሚኒስትሩን ንግግር ግልጽ የአይሁድ ጥላቻ የታየበት ሲሉ ያወገዙት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓረ በበኩላቸው የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብለዋል። የውጭ ጉዳይ ሚኒስትሩ አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉም ገልጸዋል። ይህ የቃላት ምልልስ ታዲያ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። የኢራን ሀከሮች ሚስጥራዊ ወታደራዊ ሰነዶችንና ከፍተኛ የደህንነት ስብሰባዎች የተካሄዱበትን ምስሎች ጨምሮ ሌሎች በርካታ የቀድሞውን የእስራኤል ጦር አዛዥ ግል መረጃዎችና ፋይሎችን መዝረፋቸውን አስታወቁ። ከኢራን መንግስት ጋር ግንኙነት እንዳለው የሚነገረው ሃንዳላ የተሰኘው የሀከሮች ቡድን የቀድሞውን የእስራኤል መከላከያ ኃይል ጠቅላይ ኤታማዦር ሹም የነበሩትን የሌተናል ጄኔራል ሄልዚ ሄልቪን የግል ስልክና የመረጃ ማከማቻዎችንም በርበሩን አስታውቋል። ቡድኑ ትላንት ይፋ ባደረገው መግለጫ ከጄኔራሉ የግል ስልክ ላይ 19000 የሚጠጉ ፋይሎችን መዝረፉን ያስታወቀ ሲሆን እነዚህም ደግሞ ሚስጥራዊ ወታደራዊ ሰነዶችን፣ ከፍተኛ የደህንነት ስብሰባዎች የተካሄዱበትን ምስሎችን፣ የግል ቪዲዮዎችንና የቤተሰብ ፎቶግራፎችን ያካትታሉ ተብሏል። በተጨማሪም ከወጡት መረጃዎች መካከል ጄኔራል ሄርዚ ሄልቪ ከዮርዳኖስ የጦር አዛዥ ጋር ያደረጉትንና ቀደም ሲል ለህዝብ ያልተገለጸ ሚስጥራዊ ስብሰባ ምስል፣ የጄኔራሉና የባለቤታቸው መታወቂያዎች እንዲሁም የመኖሪያ አድራሻና በተለያዩ ወታደራዊ ማዕከላትና በጦር የእዝ ክፍሎች ውስጥ የተቀረጹ ምስሎች ይገኙበታል። የሳይበር ደህንነት ባለሙያዎች እንደሚሉት ከሆነ ደግሞ ጥቃቱ የተፈጸመው ጄኔራሉ አሁንም በስልጣን ላይ እንዳሉ ለረጅም ጊዜ በስልካቸው ላይ በሚስጥር ተተክሎ በቆየ የመሰለያ ሶፍትዌር አማካኝነት ሊሆን እንደሚችል ገልጸዋል። ሀከሮቹ ይህንን መረጃ አሁን ይፋ ያደረጉት በእስራኤል ከፍተኛ አመራሮች ላይ የስነ ልቦና ጫና ለመፍጠር ነው ሲሉም ተንታኞቹ ገልጸዋል። ምንም እንኳን የእስራኤል መከላከያ ሚኒስቴር በጥቃቱ ዙሪያ እስካሁን በይፋ የሰጠው መግለጫ ባይኖርም የወጡት አንዳንድ ፎቶግራፎችና ሰነዶች ትክክለኛነት ግን በተለያዩ ዓለም አቀፍ የመገናኛ ብዙሃን ተረጋግጠዋል። የኢራን የበላይ መሪ ሞጅተባ ኻሜኒ እኛ የምንፈልገው ካሳ እንጂ ጦርነት አይደለም ሲሉ ተናገሩ።
በቅርቡ አባታቸውን የተኩት የኢራኑ የበላይ መሪ ሙጅተባ ኻሜኒ ሀገራቸው ከጠላቶቿ ጋር ጦርነት የመግጠም ፍላጎት እንደሌላት መግለጻቸውን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። መሪው ትላንት በጽሑፍ ባስተላለፉት መግለጫ ኢራን በአሁኑ ወቅት ትኩረት የምታደርገው በግጭቱ ወቅት ለደረሰባት ሰብአዊና ቁሳዊ ውድመት ተገቢውን ካሳ በማስከበር ላይ መሆኑን አስታውቀዋል። ሙጅተባ ኻሜኒ በመንግስት መገናኛ ብዙሃን በኩል ባስተላለፉት በዚሁ መልእክት እኛ የምንፈልገው ካሳ እንጂ ጦርነት አይደለም በማለት የሀገራቸውን አቋም በግልጽ አጋርተዋል። በመሆኑም በጦርነቱ ምክንያት ለፈሰሰው የዜጎች ደምና ለወደመው ንብረት ተመጣጣኝ ክፍያ እንዲፈጸም ጥያቄ እንደሚያቀርቡ መግለጻቸውን የአልጀዚራ ዘገባ አመላክቷል። በተጨማሪም መሪው የሆርሙዝ የባህር ወሽመጥ አስተዳደርን ወደ አዲስ ምዕራፍ እንደሚያሸጋግሩ በመግለጽም ኢራን በስትራቴጂካዊ ቦታዎች ላይ ያላትን ቁጥጥር እንደምታጠናክርም አስታውቀዋል። እንዲሁም ደግሞ ኢራን ከአሜሪካና ከእስራኤል ጋር ጦርነት እንደማትፈልግና ነገር ግን እንደ ሀገር ያላትን መብትና አጋሮቿን አሳልፋ እንደማትሰጥ በዚሁ በጽሑፍ ባስተላለፉት መልእክት የገለጹት ሙጅተባ ኻሜኒ ከሰሞኑ የተኩስ አቁም ስምምነት መታወጁን ተከትሎ ህዝቡ ተቃውሞውን ማቆም እንደሌለበትና ወደ አደባባይ መውጣት ከእንግዲህ አያስፈልግም ብሎ ማቆም የለበትም ሲሉ ለኢራናውያንም ጥብቅ መልእክት አስተላልፈዋል። የአባታቸውን ሕይወት በቀጠፈው በዚያው የአየር ጥቃት እንደቆሰሉ በስፋት የሚገመቱት ሙጅተባ ኻሜኒ ስልጣን ከተረከቡበት ጊዜ ጀምሮ እስካሁን ድረስ በአደባባይ በአካል ያልታዩ ሲሆን እስካሁን የሚያወጧቸውን መግለጫዎችንም በጽሑፍ የሚተላለፉና በመንግስት የቴሌቪዥን የዜና አንባቢዎች የሚነበቡ ብቻ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንዲጀመር አስቸኳይ ትዕዛዝ አስተላለፉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊታቸው ከባድ ጥቃት እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታውቀዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባሰፈሩ ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጸዋል። ኔታንያሁ አክለውም የሚደረገው ንግግር ሂዝቦላህን ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናል ማለታቸውን ቢቢሲ ዘግቧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ከማሳወቃቸው ቀደም ሲል የሊባኖሱ ፕሬዝዳንት ጆሴፍ አውንስ በበኩላቸው ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድር ማካሄድ ነው ሲሉ ተናግረውም ነበር። ፕሬዝዳንቱ የሊባኖስ የጸጥታ ኃይሎች በአስቸጋሪ ሁኔታ ውስጥም ቢሆን ሕግ የማስከበር ስራቸውን ሙሉ ለሙሉ ሲያከናውኑ መቆየታቸውንም ገልጸዋል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሂዝቦላህን ኢላማ በማድረግ ከአንድ ወር በላይ ጥቃት እየፈጸመ ሲሆን እግረኛ ወታደሮችንም በደቡብ ሊባኖስ አሰማርታለች። በዚህም እስራኤል ባለፉት 2 ቀናት ብቻ በዋና ከተማዋ ቤሩትና በሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃቶች ከ200 በላይ ሰዎች ሲገደሉ ከ1000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ከሊባኖስ በተሰነዘረው የሮኬት ጥቃት ምክንያት በእስራኤል የአስቸኳይ ጊዜ ታወጀ። ከሊባኖስ ድንበር ተሻግረው በተተኮሱ በርካታ ሮኬቶች ምክንያት በዛሬው ዕለት በመላው እስራኤል የአየር ጥበቃ ማስጠንቀቂያ ደውሎች ሲሰሙ መዋላቸውን የአገሪቱ መከላከያ ሚኒስቴር አስታውቋል። እንደ መከላከያ ሰራዊቱ አይዲኤፍ መግለጫ ከሆነ የማስጠንቀቂያ ደውሎቹ ዋና ከተማዋን ቴልአቪቭን ጨምሮ በሰሜናዊ የሀገሪቱ ክፍል በሚገኙ ከተሞች በስፋት ተሰምተዋል ያለም ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ወደ መጠለያ ጣቢያዎች እንዲገቡ
እንዲገቡ አስገድዷል ብሏል። የጥቃቱን ኃላፊነት የወሰደው ሂዝቦላ በበኩሉ እርምጃው እስራኤል በደቡባዊ ሊባኖስ ለፈጸመችው ወታደራዊ ጥቃት የተሰጠ ምላሽ መሆኑን አስታውቋል። በሌላ በኩል የእስራኤል አየር መከላከያ ስርዓት ደግሞ አብዛኞቹን ሮኬቶች በአየር ላይ ማክሸፍ የቻለ ሲሆን እስካሁን ባለው ሪፖርት ደግሞ በጥቃቱ የደረሰ የሰው ሕይወት መጥፋት የለም ተብሏል። እስራኤል ለጥቃቱ ምላሽ ለመስጠትም በደቡብ ሊባኖስ የሚገኙ የሮኬት ማስወንጨፊያ ጣቢያዎችን በአየር ድብደባ ማውደሟን የገለጸች ሲሆን ይህም ደግሞ የድንበር ተሻጋሪ ጥቃት በሁለቱ ወገኖች መካከል ሰፍኖ የቆየውን የተኩስ አቁም ስምምነት ይበልጥ አደጋ ላይ ጥሎታል ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ደግሞ የኢትዮጵያ ፕሪሚየር ሊግ እና የአውሮፓ የትላንት ጨዋታ ውጤቶችና የዕለቱ መርሃ ግብሮች፣ የሻምፒዮንስ ሊጉ የሳምንቱ ምርጥና የአሰልጣኝ አሊዮ ሲሴ ሹመት እንዲሁም የሊቨርፑሉ ተጫዋች ስንብትና የባርሴሎናን ክስ ጨምሮ ሌሎች የተመረጡ ስፖርታዊ ዜናዎችን መኮንን አልማው አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። ውድ የገበያ ሚዲያ ቤተሰቦቻችን እንደምን ውላችኋል? እነሆ ስፖርታዊ መረጃዎችን ከሀገር ውስጥና ከባህር ማዶ ወደ እናንተ አደርሳለሁ። በቀጥታ የሀገር ውስጥ መረጃዎችን ቀዳሚ በማድረግ ነው የምጀምረው። በሲቢኢ የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት የሁለተኛ ቀን ጨዋታዎች ትላንት ተደርገዋል። ነገሌ አርሲንና ኢትዮጵያ መድንን ያገናኘው ጨዋታ አንድ አቻ ሲጠናቀቅ ነብሮቹ አርባ ምንጭ ከተማን 1-0 በማሸነፍ ከሁለት ተከታታይ ሽንፈቶች በኋላ ወደ ድል ተመልሰዋል። አጼዎቹ በበኩላቸው ከ8 ጨዋታዎች በኋላ ከድል ጋር ሲታረቁ የጦና ንቦቹ በጭማሪ ደቂቃ ባገኙት ግብ ጣፋጭ ድል አስመዝግበዋል። ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉትን የፕሪሚየር ሊግ መርሃ ግብር ባለቀ ሰዓት 1-0 በሆነ ውጤት ሲረቱ ብቸኛዋን የማሸነፊያ ግብ ደግሞ መሳይ ሰለሞን በጭማሪ ሰዓት አስቆጥሯል። ፋሲል ከነማ ሐዋሳ ከተማን 1-0 በሆነ ውጤት ሲያሸነፍ ግቧን ምኞት ደበበ ማስቆጠር ችሏል። ሀዲያ ሆሳና በበኩሉ በሄኖክ አርፊጮ የፍጹም ቅጣት ምት ብቸኛ ግብ አርባ ምንጭ ከተማን 1-0 ማሸነፍ ችሏል። በዚህም ሀዲያ ሆሳዕና ከ4 ጨዋታዎች በኋላ 3 ነጥብ ማሳካት ችሏል። 26ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 2 ጨዋታዎች ይጠናቀቃል። ቀን 9 ሰዓት ላይ ባህር ዳር ከተማ ከአዳማ ከተማ በአበበ ቢቂላ ስቴዲየም ሲጫወቱ፣ እንዲሁም 10 ሰዓት ላይ ሲዳማ ቡና ከመቻል በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ከባህር ማዶ በአውሮፓ የሚደረጉ የሳምንቱ ጨዋታዎች መርሃ ግብር ዛሬ መካሄድ ይጀምራል። በእንግሊዝ ኤፍኤ ካፕ ምሽት 4 ሰዓት ላይ ዌስትሃም ከወልቭስ ሲጫወቱ፣ በጣሊያን ሴሪኤም ዛሬ ምሽት 3:45 ላይ ሮማ ከፒሳ ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ምሽት 3:30 ኦግስበርግ ከሆፈንም ሲጫወቱ፣ በፈረንሳይ ሊግ 1 ምሽት 2 ሰዓት ላይ ፒሳ ከሞናኮ እንዲሁም 4:05 ላይ ማርሴይ ከሜትዝ ጨዋታቸውን ያደርጋሉ። በስፔን ላሊጋ ምሽት 4 ሰዓት ላይ ሪያል ማድሪድ ከጅሮና በሳንቲያጎ በርናቦ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ሌሊቱን በተደረጉ የአውሮፓ ሊግ ጨዋታዎችም እንደዚህ ውጤቶች ተመዝግበዋል። ፖርቶ ከኖቲንጋም ፎረስት አንድ አቻ ሲለያዩ፣ ቦሎኛ ከአስቶን ቪላ ባደረጉት ጨዋታ ከሜዳ ውጭ የተጓዘው አስቶን ቪላ 3-1 አሸንፎ ተመልሷል። ፍራይቦርግ ከሴልታ ቪጎ ባደረጉት ጨዋታ ባለሜዳው ፍራይቦርግ 3-0 በሆነ ውጤት አሸንፏል። የመልስ ጨዋታዎች በቀጣይ ሳምንት ሐሙስ የሚደረጉ ይሆናል። የሳምንቱ ምርጥ ተጫዋች ታውቋል። የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ጨዋታ የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የባየር ሙኒኩ ግብ ጠባቂ ማኑኤል ኖየር የሳምንቱ ምርጥ ተጫዋች በመባል ተመርጧል። ማኑኤል ኖየር ባየር ሙኒክ ሪያል ማድሪድን ባሸነፈበት ጨዋታ 9 ያለቀላቸው የግብ ሙከራዎችን ማዳን ችሎ ነበረ። ሌላኛው የአርሰናሉ ግብ ጠባቂ ዴቪድ ራያ፣ ክቫራትስኬሊያና ጁሊያን አልቫሬዝ በእጩነት የቀረቡ ተጫዋቾች ነበሩ። አሰልጣኝ አሊዮ ሲሴ በኃላፊነት ተሾሙ። ሴኔጋላዊው አሰልጣኝ አሊዮ ሲሴ አዲስ ብሔራዊ ቡድን በኃላፊነት መረከባቸው ይፋ ተደርጓል። አሰልጣኝ አሊዮ ሲሴ ከትላንት በስቲያ ከሊቢያ ብሔራዊ ቡድን ጋር መለያየታቸው አይዘነጋም። አሁን ላይ አሰልጣኝ አሊዮ ሲሴ የአንጎላ ብሔራዊ ቡድን ዋና አሰልጣኝ በመሆን በኃላፊነት ተሹሟል። አሰልጣኙ እስከ 2030 የሚያቆያቸውን ውል የተፈራረሙ ሲሆን ብሔራዊ ቡድኑን በቀጣዩ የ2027 አፍሪካ ዋንጫ የማሳለፍ ኃላፊነት መቀበላቸውም ተነግሯል። ሊቨርፑል ከተጫዋቹ ጋር ሊለያይ ነው። በውድድር ዘመኑ መጨረሻ ከመሐመድ ሳላህ ጋር የሚለያየው የመርሳይዶ ክለብ ሊቨርፑል በተመሳሳይ ወቅት ከአንዲ ሮበርትሰን ጋርም እንደሚለያይ ይፋ ሆኗል። አንዲ ሮበርትሰን ከ9 ዓመታት ቆይታ በኋላ ከሊቨርፑል ጋር የሚለያይ ሲሆን በቆይታውም 2
ፕሪሚየር ሊግና ሊግ ካፕ ዋንጫዎችን እንዲሁም አንድ የሻምፒዮንስ ሊግ፣ አንድ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ሱፐር ካፕ እና የዓለም ክለቦች ዋንጫን ማሳካት ችሏል። የካታሎኑ ክለብ ባርሴሎና ለዩኤፋ ቅሬታውን አቅርቧል። የካታሎኑ ክለብ ባርሴሎና ከትላንት በስቲያ ከአትሌቲኮ ማድሪድ ጋር ባደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ የዳኝነት በደል ተፈጽሞብናል በሚል ለአውሮፓ እግር ኳስ ማህበር ቅሬታውን አቅርበዋል። በጨዋታው ኳስ በእጅ ቢነካም ዳኛው ህጉን መተግበር እንዳልቻለና ይህ ደግሞ ተጽዕኖ ማሳደሩን ገልጸዋል። በዚህ ምክንያት ባርሴሎና ለዩኤፋ ባቀረበው ቅሬታ ዩኤፋ ተገቢ ምርመራ እንዲያደርግ፣ የዳኝነት ስህተቱ እውቅና እንዲሰጠውና እንዲሁም የጨዋታው የመሃል ዳኛና የቫር ዳኛ እንዲቀጡ ጠይቋል። መላኩ ለሰዓቱ ያስኳቸው ስፖርታዊ መረጃዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎች ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር እየተገዛ 180 ብር ከ54 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ15 ሳንቲም እየተገዛ 234 ብር ከ75 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ71 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 216 ብር ከ83 ሳንቲም እየተገዛ 221 ብር ከ16 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ46 ሳንቲም እየተገዛ 48 ብር ከ40 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ17 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ25 ሳንቲም እየተገዛ 24 ብር ከ73 ሳንቲም እየተሸጠ ይገኛል። እንዲሁም የካናዳ ዶላር 122 ብር ከ35 ሳንቲም እየተገዛ 124 ብር ከ79 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በአዲስ አበባ የሪል ስቴት ገበያ ትልቁ ሚስጥር ምን እንደሆነ ያውቃሉ? ሁሉም ሰው ቤት ይገዛል። ብልሆች ግን የት ከማን መግዛት እንዳለባቸው ጠንቅቀው ያውቃሉ። ሜሪት ፕሮፐርቲስ በመሃል ተክለ ሃይማኖት እያስገነባ የሚገኘውን ዘመናዊና የራሱ የሆነ እንግዳ ማረፊያ እንዲሁም ደረጃቸውን የጠበቁ ሊፍቶችን ያሟሉ የንግድ ሱቆችን ከ25 ካሬ ጀምሮ ይዞላችሁ ቀርበዋል። በተጨማሪም በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል ቅንጡ አፓርትመንቶችን ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 4 መኝታ በ4.2 ሚሊዮን ብር ሙሉ ክፍያና በ918 ሺህ ብር ቅድመ ክፍያ እየሸጠን እንገኛለን። ልብ ይበሉ፣ ያሉን ቤቶች ጥቂት ብቻ ስለሆኑ ደግሞ በማያገኙበት ቦታ ላይ የቤት ባለቤት ለመሆን ፈጥነው ከታች ባለው የድርጅቱ ስልክ ይደውሉ። በ0910 96 3904 ወይም በ0994 74 7686 ላይ ይደውሉ። ሜሪት ፕሮፐርቲስ